እንደ ሩሲያ ኦርቶዶክስ የከበረችበት ብቻ ሳይሆን የገነነችበት ሀገር ዛሬ በየትም ዓለም የለም። ኦርቶዶክሳዊነት በሚገፋበት፣ ክርስቲያኖች መከራ በሚቀበሉበት በዚህ ዘመን የኦርቶዶክስ ልክና ክብሯ ቆሞ የሚገኘው በፑቲን ሀገር በሩሲያ ብቻ ነው። ሩሲያ ከዚያ ከጥፋትና ከስደት ሕይወት ወጥታ ዛሬ በአስገራሚ ኦርቶዶክሳዊ ሕይወትና አቋም ላይ ትገኛለች። ዛሬ በሩሲያ ከተሞችና ጎዳናዎች ላይ እልፍ በዓላት የአደባባይ በዓላት ከሆኑ ከረምረም ብለዋል። የሩሲያ ኦርቶዶክስ ቤተክርስቲያን ዛሬ ደግሞ በአንድ በዓል ዓለምን ለማስደመም ማዕጠንቷን ይዛ አደባባይ ወጥታለች። የሩሲያ ኦርቶዶክስ በቤተ መቅደስ የተወሰነና የታጠረ አገልግሎትና በዓል የላትም። ዛሬ የበዓለ ጰራቅሊጦስ ወይም መንፈስ ቅዱስ የወረደበትን በዓለ ሃምሳን በድምቀት ከቤተ መቅደስ እስከ አደባባይ ድረስ በሰልፍ በማክበር ላይ ትገኛለች የሩሲያ ኦርቶዶክስ ቤተክርስቲያን። ይህ ጥንካሬ ከቤተ መቅደሱም አልፎ እስከ ቤተ መንግስት ድረስ መሪን መፍጠር የቻለች ጠንካራ ስርዓትና አስተዳደር ያላት የሩሲያ ኦርቶዶክስ ቤተክርስቲያን ዛሬ ለዓለም ምሳሌ የሚሆን በስልጣኔ ያልተጠለፈ የጥንቱን የወንጌል አገልግሎትና ትውፊት ለዓለም በመስበክ ላይ የምትገኝ ቤተክርስቲያን ናት። በዚህ ሰሞን የሚከበረውን በዓለ ሃምሳ ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በ10ኛው ቀን መንፈስ ቅዱስ የወረደበትን ዕለት በማስመልከት በዓለም ላይ ብቸኛ ሆና በጎዳና በአደባባይ የምታከብርበትን ይህን የጰራቅሊጦስን በዓል በተመለከተ አስገራሚ መረጃዎችን ይዤላችሁ ቀርብ ያለውና ላይክና ሼር ሰብስክራይብ በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ጌታ ከሞት እንደተነሳ በ40ኛው ቀን ካረገ በኋላ ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ ለሐዋርያቱ እንዳዘዛቸው በ10ኛው ቀን መንፈስ ቅዱስ በእሳትና በአውሎ ነፋስ ድምፅ ለሐዋርያት ወርዶ ተገለጠላቸው። በልዩ ልዩ ቋንቋም እንዲናገሩ ሚስጥሩን ገለጸላቸው። ድንገትም እንደ ብርቱ ነፋስ ድምፅ ከሰማይ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው ተብሎ በሐዋርያት ሥራ እንደተጻፈው ያ መንፈሳዊ ክስተት ዛሬም በሩሲያ ምድር በሕዝቡና በክርስቲያኖች ልብ ውስጥ ይህ የመንፈስ ቅዱስ በዓል በድምቀት በመከበር ላይ ይገኛል። በሩሲያ ኦርቶዶክሳዊነትና መንፈሳዊነት በሁሉም ነገር ጎልቶ የሚታይበት፣ ከሌሎች ምዕራባውያን ሀገራት በብዙ ነገር የተለየች፣ እግዚአብሔርን መፍራት የሚታይባት፣ ኦርቶዶክሳዊነት በግልጽ የሚገለጥባት ልዩ ሀገር ናት። እንግዲህ በሩሲያ ምድር ከመሪዋ ቭላዲሚር ፑቲን አንስቶ እስከ ተራው የሀገሪቱ ዜጋ ድረስ ኦርቶዶክሳዊነት ተጽዕኖ ያሳደረባት ሀገር በመሆኗ ይህን በብዙ ሀገራት በቤተ መቅደስ ብቻ የሚታሰበውን መንፈስ ቅዱስ የወረደበትን በዓለ ሃምሳን እንደ ኢትዮጵያውያን የጥምቀት በዓል በአደባባይና በጎዳና የምታከብር ሀገር ሆና ከፊት ቆማለች። በእርግጥም በሩሲያ ምድር የበዓለ ሃምሳ በዓል ሲደርስ የሚታየው መንፈሳዊ ድባብ ለተመለከተው ሰው የሚረሳ አይደለም። የበዓሉ ቀን ከመድረሱ በፊት በብዙ ከተሞች የሚገኙ ካቴድራሎችና ገዳማት በአረንጓዴ ቅጠልና በአበባይ ያጌጣሉ፣ ይሸለማሉ። ይህም መንፈስ ቅዱስ ሕይወትን የሚሰጥ መሆኑንና ቤተክርስቲያንን በጸጋ እንደ ጎበኛት የሚያመለክት ምሳሌ ነው። በዓሉ ሲቃረብ በሩሲያ ቤተክርስቲያን ውስጥ የሚሰማው የመዝሙር ድምፅ፣ የማዕጠንት ሽታና በእምነት የተሞላ የሕዝቡ ፊት አንድ ልዩ መንፈሳዊ አየር በሀገሪቱ ውስጥ ይፈጥራል። በብዙ ምዕራባዊ ሀገራት ሃይማኖት በግል ሕይወት ውስጥ ብቻ የተገደበ ቢመስልም በሩሲያ ግን እምነት በሕዝብ ዕለታዊ ኑሮ፣ በባህልና በቤተሰብና በመንግስታዊ ስርዓት ውስጥ ጭምር ተጽዕኖ ማሳደር ችሏል። በበዓለ ሃምሳ ቀን ጠዋት ከማለዳው ጀምሮ የከተሞች ጎዳናዎች በኦርቶዶክሳውያን ይሞላሉ። በዚያ ጊዜ ካህናት አረንጓዴ የበዓል ልብስ ለብሰው መስቀልና ቅዱሳን ስዕላትን ተሸክመው ከቤተ መቅደስ ይወጣሉ። ከኋላቸው ሕዝቡ በዝማሬና በጸሎት ይከተላቸዋል። የሚያስገርመው ጉዳይ ይህ ሁሉ በጎዳና መሃል ላይ በክፍት አደባባይ መካሄዱ ነው። መኪኖች ይቆማሉ፣ መንገድ ይዘጋል። ሰዎች በአክብሮት ይመለከታሉ፣ ያመሰግናሉ። ብዙዎችም ራሳቸውን በመስቀል ምልክት እያማተቡ ይህንን በዓል ድምቀት ይሰጣሉ። በተለይ በሞስኮ በሴንት ፒተርስበርግና በካዛንና በሌሎች ታሪካዊ ከተሞች የሚደረጉ የበዓለ ሃምሳ ሰልፎች በጣም ድምቀት ያላቸው ናቸው። በአደባባይ ላይ ቆመው መዝሙር የሚዘምሩ መዘምራን በእጃቸው
በእጃቸው ቅዱሳት ስዕላት የያዙ ምዕመናን፣ የወርቅ መስቀል ይዘው የሚጓዙ ካህናትና በሺዎች የሚቆጠሩ ክርስቲያኖች አንድ ላይ ሲታዩ ሩሲያ እስከ ዛሬ ድረስ ኦርቶዶክሳዊ ማንነቷን እንደጠበቀች በግልጽ ያስረዳል። በዚህ የበዓለ ሃምሳ በዓል ላይ የሚደረጉ ጸሎቶች በተለይ ስለ ሀገር፣ ስለ ሕዝብና ስለ ሰላም የሚቀርቡ ናቸው። ብዙ ጊዜ ካህናት በከተማው ዋና ዋና አደባባይ ቆመው ሕዝቡን ይባርካሉ፣ ያመሰግናሉ። በተለይ ደግሞ የተቀደሰ ውሃ ወይም ጸበል በሕዝቡ ላይ ይረጫሉ። የማዕጠንት ጢስም በጎዳናዎች ላይ ይሰራጫል። ይህ ሁሉ ከተማውን በመንፈሳዊ በረከት ለመሸፈንና ለመጎብኘት እንደሚደረግም ያምናሉ የሩሲያ ክርስቲያኖች። በብዙ አገራት ከተሞች በንግድና በመዝናኛ ብቻ ሲታወቁ፣ በሩሲያ ግን በዓላት ሲደርሱ ከተሞች እንደ ቤተ መቅደስ ይሆናሉ። ከተማዋም በዕጣን መዓዛ ትታወዳለች። የሩሲያ ኦርቶዶክስ ታሪክ ረዥምና በፈተና የተሞላ ነው። በተለይ በኮሚኒስት ዘመን ብዙ ቤተ ክርስቲያናት ተዘግተው ካህናት ተሰደው እምነት ለማጥፋት ብዙ መከራ ተደርጓል። ነገር ግን ሕዝቡ እምነቱን አልተወም። በድብቅ ጸሎት አድርገው በቤታቸው ቅዱሳት ስዕላትን አስቀምጠዋል። ልጆቻቸውን በክርስቲያናዊ እምነት አሳድገዋል። ዛሬ ከዚያ ዘመን በኋላ ኦርቶዶክስ እምነት እንደገና በኃይል ተመልሶ በሕዝቡ ሕይወት መሃል ቦታውን ይዟል። የበዓለ ሃምሳ በዓልም የዚህ መንፈሳዊ መመለስ አንዱ ታላቅ ምልክት ነው። በዚህ በዓል ላይ ወጣቶች በብዛት መሳተፋቸው ብዙዎችን ያስደንቃል። በእጃቸው ቅዱሳት ስዕላትን ይዘው ከካህናት ጋር በሰልፍ የሚጓዙ ወጣቶች ሩሲያ መንፈሳዊ ስሮቿን እንዳረሳች ያሳያል። ብዙ ቤተሰቦች ሕፃናቶቻቸውን አስከትለው ወደ በዓሉ ይመጣሉ። ልጆች በትንሽ አበባ በእጃቸው ይዘው ሲዘምሩ ማየት ልብን የሚነካ ነው። ይህም የሩሲያ ኦርቶዶክስ ቤተክርስቲያን የነገ የሚረከባት ሕፃናትና ትውልድ ላይ መስራቷን አረቃ መመልከቷን ያሳያል። በሩሲያ የበዓለ ሃምሳ በዓል የሚያስታውሰው መንፈስ ቅዱስ በሐዋርያት ላይ ወርዶ ቤተክርስቲያንን የመሰረተበት ቀን ብቻ አይደለም። ዛሬም እግዚአብሔር ከሕዝቡ ጋር እንዳለ የሚያሳይ በዓል ነው። ስለዚህ በዓሉ በቤተ መቅደስ ብቻ አይወሰንም። ወደ ጎዳና፣ ወደ አደባባይ፣ ወደ ሕዝቡ ሕይወት ይገባል፣ ይወጣል። ይህም ኦርቶዶክስ እምነት ሕይወትን በሙሉ የሚመራ እምነት መሆኑን ለሩሲያውያን ግልጽና አስረጅ ነው። እንደ ኢትዮጵያ ጥምቀት በዓል ታቦታት በክብር ወደ አደባባይ ሲወጡ ሕዝቡ በደስታ እንደሚከተላቸው ሁሉ በሩሲያ በዓለ ሃምሳ ሲደርስ ሕዝቡ በመዝሙርና በጸሎት ጎዳናዎችን ይሞላል። ሁለቱም ሕዝቦች ምንም እንኳን በሩቅ አገር ቢኖሩም ይህንን በዓል ዛሬም በማክበር ላይ ይገኛሉ። ሌላኛዋ ይህንን በዓለ ጰራቅሊጦስን በድምቀት የምታከብረው ሀገር ሮማንያ ናት። የሮማንያ ኦርቶዶክስ ቤተክርስቲያን በዓለም አቀፍ ደረጃ ከሚገኙ አብያተ ክርስቲያናት መካከል በመንፈሳዊ ጥንካሬዋ፣ በታሪካዊ ጥልቀቷ፣ በክብረ በዓላት አከባበር ስነ ስርዓቷ እንዲሁም በማህበራዊ ሕይወት ውስጥ ባላት ከፍተኛ ተጽዕኖ የምትታወቅ ታላቅና ቀደምት የኦርቶዶክስ ክርስቲያን ማህበረሰብ የሚገኝባት ሀገር ናት። ይህች ታሪካዊት ቤተክርስቲያን በተለይም የጌታችን የኢየሱስ ክርስቶስን ከሙታን መነሳት ተከትሎ እርሱ ወደ ሰማይ ካረገ በአምሳኛው ቀን በኢየሩሳሌም በአደባባይና በጎዳናዎች ላይ በሐዋርያት ላይ የወረደውን የመንፈስ ቅዱስን ጸጋ የምታስብበትን የበዓለ ጰራቅሊጦስን ወይም በዓለ ሃምሳን ዕለት የምታከብርበት ስርዓት እጅግ አስደማሚና ውብ ስርዓት አላት። ይህንን ታላቅ መንፈሳዊ ዕለት በዓለም ላይ በታላቅ ድምቀት በጎዳና ላይ ሰልፍና በአደባባይ ስነ ስርዓቶች ከሚያከብሩ ጥቂት ሀገራት መካከል የሮማንያ ኦርቶዶክስ ክርስቲያን ከሩሲያ ኦርቶዶክስ ቤተክርስቲያን ቀጥሎ በግንባር ቀደምትነት የምትጠቀስ ግዙፍ መንፈሳዊ ቤተክርስቲያን ናት። ይህ አከባበር በዓለም ዙሪያ የሚገኙ የክርስቲያን ማህበረሰቦችን ቀልብ የሚስብና የሮማንያን ሕዝብ ፍጹም መንፈሳዊነት የሚያሳይ ሕያው በዓል ነው። በዚህ እጅግ ደማቅና መንፈሳዊ በዓል ላይ የሮማንያ ኦርቶዶክስ ቤተክርስቲያን ሊቃነ ጳጳሳት፣ ካህናት፣ ዲያቆናትና መነኮሳት የወርቅ ነጸብራቅ ያለውን በክብርና በግርማ የተሞላውን ወርቃማ የክህነት ልብሳቸውን ለብሰው በአደባባይ በሰልፍ ይወጣሉ። ይህ ወርቃማ ልብስ የእግዚአብሔርን
መለኮታዊ ክብር ሰማያዊውን ብርሃንና በመንፈስ ቅዱስ አማካኝነት ለዓለም የተሰጠውን መለኮታዊ ጸጋ ያንጸባርቃል። በዕለቱ እያንዳንዱ የሃይማኖቱ ተከታይ የሰንበት ትምህርት ቤት ተማሪና የቤተ ክርስቲያኒቱ አገልጋይ በእጃቸው ለምለም የዘንባባና የዋልናት ቅጠሎችን በመያዝ በከተማዋ ዋና ዋና ጎዳናዎች ላይ በጋራ ይዘምራሉ። በታላቅ መዝሙርና እልልታም መንገዶችን ያደምቋቸዋል። ይህ በእጃቸው የሚይዙት ለምለም አረንጓዴ ቅጠል ዝም ብሎ ለሥነ ሥርዓት ውበት ብቻ የተያዘ ሳይሆን የመንፈስ ቅዱስ መውረድ ለዓለም ያስገኘው አዲስ ሕይወት ልምላሜንና መንፈሳዊ እድገትን የመለኮታዊ ጸጋ መታደስን የሚያበስር ታላቅ ምስጢራዊ ምልክት ተደርጎ ይወሰዳል። አረንጓዴው ቀለም የሕይወትን መታደስና ምሳሌ እንደመሆኑ የመንፈስ ቅዱስ እሳት በሰው ልጅ ነፍስ ውስጥ ሲቀጣጠል የሚገኘውን ሰማያዊ ሰላምና ደስታን በአካል ይገልጣል። ይህ ዕለት በሮማንያ ኦርቶዶክስ ክርስቲያኖች ዘንድ የቤተ ክርስቲያን የልደት ቀን ተደርጎ በታላቅ ክብር ይታመናል። መንፈስ ቅዱስ በሐዋርያት ላይ በወረደበት ቅጽበት የወንጌል አገልግሎት በይፋ የተበሰረበትና የክርስቶስ አካል የሆነችው ቤተ ክርስቲያን በምድር ላይ በተደራጀ መልኩ የተመሰረተችበት በመሆኑ ዕለቱ የቤተ ክርስቲያንና የወንጌል አገልግሎት የአዲስ ሕይወት መጀመሪያ ነው ተብሎ በጽኑ ይታመናል። በበዓለ ሃምሳ ዕለት በቤተ ክርስቲያኒቱና በየመንገዱ የሚታየው የአረንጓዴነትና የለምለም ቅጠሎች ውበት በሰው ልጅ ልብ ውስጥ የሚዘራውን መለኮታዊ ዘርና በመንፈስ ቅዱስ አማካኝነት የሚገኘውን የነፍስ መታደል በአካል የሚያሳይ ምሳሌ ነው። ካህናቱ ወርቃማውን ልብስ ለብሰው በጎዳናዎች ላይ ሲጓዙና ሕዝቡ ለምለሙን ቅጠል ይዞ በሥርዓትና በደስታ ሲከተላቸው መላው የሮማንያ ምድር በመንፈሳዊ ደስታና በሰማያዊ ብርሃን የተሞላች ወደ ሰማያዊት ኢየሩሳሌም የተቀየረች ትመስላለች። ይህ ትዕይንት በምድር ላይ የሚኖርን ሰው አስገራሚ ወደ ሆነው መንፈሳዊ ዓለም የሚወስድ ልዩ ኃይል አለው። ስለ ሮማንያ ኦርቶዶክስ ቤተክርስቲያን ውስጣዊ ጥንካሬና ታማኝነት ሲነሳ በዘመናችን በዓለም ላይ የኦርቶዶክስ ክርስቲያኖች ቁጥር እጅግ በጣም በፍጥነት እያደገባትና እየተስፋፋባት የምትገኝ ልዩ ሀገር መሆኗን መገንዘብ ይገባል። በምዕራቡ ዓለም ቁሳቁስነትና ዓለማዊነት እየተስፋፋ ባለበት በዚህ ዘመን በሮማንያ ግን ወጣቱ፣ አረጋዊ፣ የተማረውና ያልተማረው ማህበረሰብ በአንድነት ወደ እምነታቸው ወደ ኦርቶዶክሳዊ ክርስትናቸው ሲተሙና አዳዲስ አብያተ ክርስቲያናትን ሲተክሉ ይታያሉ። ከሀገሪቱ አጠቃላይ ሕዝብ ቁጥር ወደ 90% በመቶ የሚሆነው ማህበረሰብ እጅግ ጠንካራ፣ ቀናኢና ለሃይማኖቱ ፍጹም ታማኝ የሆነ የኦርቶዶክስ ክርስቲያን የሚገኝባትም ሀገር ናት። ይህ ቁጥር በዘመናዊው ዓለም ውስጥ እምነቶችና መንፈሳዊ እሴቶች እየቀነሱ በሚሄዱበት በዚህ ዘመን የሮማንያ ሕዝብ ግን ለአባቶች ኦርቶዶክሳዊ እምነትና ስርዓት ያለውን ጽኑ ፍቅር፣ አልገዛም ባይነትና ጽናትን በግልጽ የሚያሳይ ታላቅ ምስክር ነው። ይህ የሕዝቡ ጥንካሬና መንፈሳዊ ቅናት ደግሞ ቤተክርስቲያኒቱ በዓለም አቀፍ መድረክ ላይ ያላትን ተሰሚነት፣ ክብርና ተቀባይነት እጅግ ከፍተኛ የማይናወጥ አድርጎታል። ይህ በምድር ላይ የሚኖር ጠንካራና ቁጥሩ በፍጥነት እያደገ የመጣው የኦርቶዶክስ ሕዝብ ለመንፈስ ቅዱስ ማደሪያና ለፈጣሪው ታላቅ ምስጋና ማቅረቢያ የሚሆን ዘላለማዊ ታሪካዊ አሻራን ለመተው በመወሰኑ በዓለም ላይ እጅግ ግዙፍ፣ ረዥምና ሰፊ የሆነውን የኦርቶዶክስ ካቴድራል በዋና ከተማዋ ቡካሬስት ለመገንባት በቅተዋል። ይህ እጅግ ግዙፍና አስደናቂ የሥነ ሕንፃ ጥበብ ያረፈበት ታላቅ ቤተክርስቲያን የሮማንያ ኦርቶዶክስ ቤተክርስቲያን ያላትን የሕዝብ መሠረት፣ የምህንድስና ጥበብ ልዕልናና የመንፈሳዊ ትጋት ጥልቀት ለዓለም ሕዝብ የሚያሳይ ምስክር ነው። ይህ ቤተክርስቲያን የተገነባው እንዲሁ ለሕንፃ ውበት አይደለም፣ ለትዕቢት ሳይሆን በሚሊዮን የሚቆጠሩ ምዕመናን በአንድነት የሚሰበሰቡበት፣ የመንፈስ ቅዱስ ጸጋ በስፋት የሚፈስበትና የሮማንያ ሕዝብ እምነት አንድነቱንና ፍቅሩን ለዓለም የሚያሳይበት ታላቅ የመቅደስ ማዕከል ነው። የሕንፃው ማደግና ወደ ሰማይ መርዘም የሕዝቡን የጸሎት፣ የእምነትና ወደ ሰማይ ምጥቀት የሚያሳይ መንፈሳዊ ትርጉም ተሰጥቶታል። የሮማንያ ኦርቶዶክስ ቤተክርስቲያን በዓለም ላይ በዓለ ሃምሳን ወይም መንፈስ ቅዱስ የወረደበትን ዕለት በአደባባይ በብዙ ሺህ በሚቆጠር ሕዝብ ታጅባ እንዲህ እንደ ሩሲያ ኦርቶዶክስ ቤተክርስቲያን የምታከብር ብቸኛዋ ወይም ሁለተኛዋ ሀገር ናት።
ህዝቡ ከመላው አገሪቱ ወደ ዋና ዋና አደባባዮች፣ ወደ ጥንታውያን ታሪካዊ ገዳማትና ውብ ካቴድራሎች በመትመም ባህላዊና መንፈሳዊ አልባሳትን በኩራት በመልበስ በዓሉን ታሪካዊና ትውልድ ተሻጋሪ በሆነ መልኩ ያከብሩታል። በዕለቱ የሚከናወኑት የጸሎት ስነ ስርዓቶች፣ የምስጋና መዝሙራት፣ የዕጣን መዓዛና የጎዳና ላይ ሰልፎች እያንዳንዱን ተመልካች ወደ መጀመሪያው የሐዋርያት ዘመን የሚመልሱና የመንፈስ ቅዱስን እሳት በልብ ውስጥ የሚያነዱ ናቸው። በየከተማው የሚሰማው የደወል ድምፅና የህዝቡ ዝማሬ በምድር ላይ ሰማያዊ ዓለምን ይፈጥራል። ይህ አስደማሚ መንፈሳዊ ጉዞ የሮማንያ ኦርቶዶክስ ቤተክርስቲያን የታሪክ ማዕበሎችን፣ የኮሙኒዝም አስጨናቂ ዘመናትንና የፖለቲካ ውጣ ውረዶችን በጽናት በድል ተሻግራ ዛሬም ድረስ የእምነት መብራት ሆና በዓለም ላይ በብሩህ ሁኔታ ማብራት መቻሏን በተግባር ያረጋግጣል። ይህች እምነቷ በፍጥነት እያደገባት ያለች ከ90 በመቶ በላይ ጠንካራ ኦርቶዶክስ ህዝብ ያለባት ለመንፈስ ቅዱስ ክብር በዓለም ላይ ግዙፍ ቤተክርስቲያን ያነጸችው ታላቅ ቤተክርስቲያን ለመንፈስ ቅዱስ ክብርና ለወንጌል መስፋፋት የምታደርገው ይህ አስደናቂ ጉዞ ለዓለም ክርስቲያኖች ሁሉ ታላቅ ብርታትና መጽናኛ የሆነች ቤተክርስቲያን ናት። ይህ በሮማንያና በሩሲያ ኦርቶዶክስ ቤተክርስቲያንና በሌሎችም ውስን አብያተ ክርስቲያናት ዘንድ የሚከበረው ጌታችን ከሞት ከተነሳ በኋላ በ50ኛው ቀን ወደ ሰማይ ካረገ በ10ኛው ቀን መንፈስ ቅዱስ ለሐዋርያት የወረደበትን ዕለትን በማሰብ የሩሲያና የሮማንያ ኦርቶዶክስ ቤተክርስቲያን እንዴት እንደሚያከብሩትና በዓለ ጰራቅሊጦስን እንዴት እንደሚያስቡት የሚያስቃኝ ዝግጅት ነበር ያቀረብኩላችሁ። በሌላ ጊዜ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ